أحيا عنوانا وشاد من نوره في القلب إيمانا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، ثم الصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، أيها الإخوة والأخوات، السلام عليكم ورحمة الله تعالى وبركاته. ውድ ተመልካቾቻችን የዳዕዋ ቲቪ ተመልካቾች፣ አላህ ሱብሓነሁ ወተዓላ ፈቃዱ ሆኖ ለተከበረው ረመዳን ጾም አላህ ሱብሓነሁ ወተዓላ ደረሰን። ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። አላህን ማመስገን ያስፈልጋል። ኢንሻአላሁ ተዓላ በዚህ በተከበረው ረመዳን ወር አላህ ሱብሓነሁ ወተዓላን በአግባቡ ጾማቸውን ጾመው ኢባዳ አድርገው አላህ ሱብሓነሁ ወተዓላ የሚወደውና የሚፈልገውን ነገር አድርገው ሚንዳት የሚያገኙትና ከሚማሩት አላህ ሱብሓነሁ ወተዓላ ምህረቱን ከሚለግሳቸው ሰዎች አላህ ያድርገን። በዚህ ረመዳን ወር ኢንሻአላሁ ተዓላ አያቱን በይናት ግልጽ የሆኑ የቁርአን አንቀጾች በሚል ርዕስ በሚል ፕሮግራማችን ላይ የተለያዩ የቁርአን አያቶችን አንቀጾችን እያነሳን አንዳንድ አንቀጾችን የምንማማር የምንተዋወስ ይሆናል ቢኢዝኒላህ ሱብሓነሁ ወተዓላ። የተለያዩ ለእናንተ ያስታውሳሉ ለእናንተ ትምህርት ይሆናሉ የምንላቸውን ቀለል ባለመልኩ ኢንሻአላሁ ተዓላ እያቀረብን የምንማማር ይሆናል በተለያየ ጊዜ ኢንሻአላሁ ተዓላ። እናንተም በጽሞና እንደምትከታተሉን ያው ተስፋችን ነው። ዛሬ የምናየው ኢንሻአላሁ ተዓላ የመጀመሪያው አያ ፊ ሱረቲል በቀራ 153 አንቀጽ ላይ የምትገኘው አያ ይሆናል። አላህ ሱብሓነሁ ወተዓላ አማኞቹን በሰብርና በትዕግስት በሰላት ያዘዘበትና ሰብርና ትዕግስት እንዲያደርጉ ያዘዘበትን የቁርአን አንቀጽ የምናይ ይሆናል። አላሁ ዐዘ ወጀል ተውጂሁን ረባኒይን ወኢላሂይ የአላህ ሱብሓነሁ ወተዓላ አቅጣጫ ማሳየት ባሮችን ምን ማድረግ እንዳለባቸውና መፈጸም እንዳለባቸው የመከረበትና አቅጣጫ ያሳየበት የሆነች አያቱ አስገራሚ የሆነችና ትምህርት ሰጪ የሆነች አንቀጽ ነች። አላሁ ዐዘ ወጀል ምን ይላል? ያ አዩሃ አለዚነ አመኑ እስተዒኑ ቢሰብሪ ወሰላህ ኢነላሃ መዐ ሳቢሪን ይላል። አላህ ሱብሓነሁ ወተዓላ እናንተ አማኝ የሆናችሁ ሰዎች ሆይ አማኞች ሆይ ይላል። ባሮችን አላሁ ዐዘ ወጀል ቢሲፈቲል ኢማን ይጣራል። አማኞች በሚል ስያሜ ሰይመው ይጣራል። እንደ አይነት ጥያቄ ጥሪ ሲቀርብ በደንብ ማዳመጥና ጆሮ መስጠት ያስፈልጋል ይላሉ ባዕዱ ሰለፍ ወባዕዱ ሚነ ሰሓባ ሪድዋኑላሂ ዐለይሂም አጅመዒን። ስለዚህ አላህ ሱብሓነሁ ወተዓላ የሚያዘው ነገር ከዚህ በኋላ የሚመጣው ነገር መልካም ነገር ሰዎች የሚሰሩት ነገር ሊሆን ይችላል፣ ወይም ደግሞ መጥፎ ነገር ሰዎች እንዲከለከሉት የአላሁ ዐዘ ወጀል ትእዛዝ ስለሚሆን ባሮች በአግባቡ በጥሞና መስማትና ማዳመጥ ጆሮአቸውን መስጠት ይኖርባቸዋል ይላሉ። ስለዚህ አላህ ሱብሓነሁ ወተዓላ እናንተ አማኝ የሆናችሁ ሰዎች ሆይ ይላል። ያ አዩሃ አለዚነ አመኑ እስተዒኑ ቢሰብሪ ወሰላህ። ሁለት ነገሮችን አላሁ ዐዘ ወጀል ይናገራል። ትዕግስትና ሰላትን በማድረግ በመስገድ በእርዳታ መረዳት ይኖርባቸዋል። ከአላሁ ዐዘ ወጀል እገዛን መፈለግ ይኖርባቸዋል። እነኚህ ሁለት መልካም ነገሮችን በማድረግና በመፈጸም ከአላህ ሱብሓነሁ ወተዓላ እገዛንና እርዳታን ፈልጉ ይላል አላሁ ዐዘ ወጀል። አላሁ ዐዘ ወጀል ከታጋሾች ጋር ነውና ይላል። ኢነላሃ መዐ ሳቢሪን። እንግዲህ አላህ ሱብሓነሁ ወተዓላ ሁለት ነገር ነው የተናገረው። እዚች አንቀጽ ላይ ሁለት ነገሮች ተነስተዋል። ሰብርና ሰላት የሚባሉ ነገሮች ሁለት ነገሮች ተነስተዋል። በማንኛውም ጉዳያችን ፊል ኡሙር ዲንየቲ ወዱንያዊያ ዱንያ ጉዳይ ሊሆን ይችላል፣ የዲን ጉዳይ ሊሆን ይችላል። በሁለቱም ነገሮች ላይ ሁለት ነገሮች ያስፈልጋሉ። በተለይ ሰብር ወሳኝና በጣም አስፈላጊ የሆነ ነገር ነው። ሰብር የሚባለው ነገር ትዕግስት ነው። ሐብሱን ነፍስ ነፍሳችንን መከልከል፣ ነፍሳችንን አላህ ሱብሓነሁ ወተዓላ በሚወደው መልካም ስራ ላይ እንድትሆን ማድረግ ማለት ነው። ሰብር የሚባለው ነገር ትዕግስት ማንኛውም ነገር ላይ ያስፈልጋል። በተለይ በዚህ ረመዳን ወር ላይ ስንሆን ደግሞ የበለጠ ሰብር የሚጠይቅ ትዕግስት የሚጠይቅ የተለያዩ ስሜቶች ሸሃዋቶችን መራቅ እንዳለብን የሚያስተምረን ጾም ላይ ወር ላይ ስለሆነ ያለ ነው። የበለጠ ከሌላ ወራቶች በተለየ ሁኔታ እዚህ ወር ላይ ደግሞ በበለጠ ሁኔታ ሰብራችን የበለጠና የተሻለ ሊሆን ይገባል። ሰብር የሚባለው ነገር ከማ የቁል ዑለማ ሶስት አይነት ነው ይላሉ። የሰብር አይነት ሶስት አይነት ነው። አንደኛው የሰብር አይነት በመልካም ስራ ላይ ራሳችንን ማጽናትና አላህ ሱብሓነሁ ወተዓላ እንድትገዛ አጥብቀን መያዝ ሰብር ይባላል። ሐብሱ ነፍሲ አላ ጣዓቲላሂ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላን በመገዛት ላይ ነፍስያችንን ማሰር፣ ነፍስያችን አላህ እንድትገዛ ማድረግ፣ ይሄ አንደኛው የሰብር አይነት ነው። ወሳኙና ዋናውም ነው። ለምን
ያው ይሄ ኢባዳ የሚባለው ማእሙራቶች አላህ Subhanahu Wa Ta'ala ያዘዛቸው ነገራቶች ሁሉ ሶብር ይጠይቃሉ። ምክንያቱም ሸሃዋቶች የነፍስያ ፍላጎት ጋር የሚስማሙና የነፍስያ ፍላጎት ጋር የሚሄድ ስላልሆነ ትግስት ያስፈልገዋል። ለዛ ነው። ስለዚህ ነፍስያችን ምናልባትም ያን ነገር ለመፈጸም ፈቃደኛ ላትሆን ትችላለች። እኛ ደግሞ ግዴታ ያን ነገር እንዲፈጽም ልዩ ጥንካሬና ልዩ ነፍስያችንን ማሰርና በአላህ Subhanahu Wa Ta'ala ባዘዘው መንገድ ላይ እንድትሆን ማድረግ ያስፈልጋል። ለዚህ ነው አላህ Subhanahu Wa Ta'ala ይሄን ነገር እዚህ ጋር እስተዒኑ ቢሰብሪ ወሰላህ ይላል። ሰላትም እንደዛው ነው። ሰላት እንግዲህ ሲለቱን በይነ العبد وبين ربي ከዛ በፊት ሶብር ሁለተኛው የሶብር አይነት አንደኛውን የሶብር አይነት አይተናል። እሱ ምንድነው? ነፍስያችንን አላህ Subhanahu Wa Ta'ala ባዘዘበት መልካም ስራ ላይ ጸንታ እንዲቀጥል ማድረግ ሲሆን የሁለተኛው ደግሞ አላህ Subhanahu Wa Ta'ala ተከለከላቸው መጥፎ ነገሮች እንድትከለከል ማድረግ ይሆናል። ሶስተኛው አላህ Subhanahu Wa Ta'ala ዱንያ ላይ ስንኖር የተለያዩ ፈተናዎች፣ ሙሲባዎች በገንዘባችን ላይ፣ በራሳችን ላይ፣ በሰዎቻችን ላይ በተለያዩ ሁኔታዎቻችን ላይ ያጋጥሙን ይችላሉ። መከራዎች ሊያጋጥሙና ሊመጡብን ይችላሉ። ያኔ መጽናትና አሪዳ ቢቀዳኢላሂ ወቀደሪሂ በአላህ Subhanahu Wa Ta'ala ውሳኔና በአላህ Subhanahu Wa Ta'ala ባመጣው ነገር ጽናት እንዲኖራትና ትዕግስት እንዲታደርግ ማድረግ ሶስተኛው የሰብር አይነት ነው። እነዚህ ሶስታቸው የሰብር አይነቶች አላህ Subhanahu Wa Ta'ala ያዘዘባቸውና አላህ Subhanahu Wa Ta'ala ባሮቹ እንዲያደርጉ ያዘዘብን ተግባራቶች ናቸው። ሌላኛው ሁለተኛው አላህ Subhanahu Wa Ta'ala ያዘዘው ነገር በዚህ አያት ላይ ያየነው ነገር ሰላት ነው። ወስተዒኑ ቢሰብሪ ወሰላህ ይላል። ሰላት ሲለቱን በይነ العبد وبين ربي በባሪያውና በአላህ Subhanahu Wa Ta'ala መካከል የሚያገናኝና የምታቀራርብ ልዩ የሆነች ኢባዳ ነች። የሆነ ነገር ሲያጋጥመን፣ የሆነ ነገር የዱንያ ጉዳይ ሲያስጨንቀን፣ ነገሮች ሲወሳሰቡብን፣ ኢባዳዎች ሲከብዱን ሁለት ረካዓ ሰግደን ወደ ቂብላ ዙረን ረካዓተይን ሰግደን አላህ Subhanahu Wa Ta'ala ከለመነው አላሁ ዐዘ ወጀል ያንን ያስጨነቀን ነገር ሁሉ ያስወግድልናል። መጨረሻው ላይ አያቷን አላህ Subhanahu Wa Ta'ala በመንዘጋት ኢነላህ መዐ ሳቢሪን አላህ Subhanahu Wa Ta'ala ተታጋሾች ጋር ነው ከጸኑትና ጽናት ካላቸው ትግስት ካላቸው ሰዎች ጋር ነው ይላል። هذه المعية معية خاصة ልዩ የሆነች አላህ Subhanahu Wa Ta'ala ጋር የመሆን ልዩ የሆነች መዕያ ነው የምትባለው። ልዩ ነች። ዝም ብሎ ማንኛውም ነገር ጋር ነው። هذه معية عون وتأييد ونصر የአላህን እገዛ ያገኛል። አላህ Subhanahu Wa Ta'ala ይረዳዋል። አላህ Subhanahu Wa Ta'ala ጥበቃ ውስጥ ይሆናል። እነኚህ ነገሮችን የያዘና አጽንቶ ነፍስያውን በመልካም ስራ ላይ እንዲቀጥል ያደረገ ሰው አላህ Subhanahu Wa Ta'ala ምንጊዜም መልካም ነገር ይወፍቀዋል። يؤيده مئية العامة የሚባል አላህ Subhanahu Wa Ta'ala علمه مراقبة الله عز وجل وقدرته እነኚህ ማንኛውም ጋር ነው አላህ Subhanahu Wa Ta'ala በዚህ አላህ Subhanahu Wa Ta'ala ማንኛውም ፍጡር ጋር ነው። ነገር ግን እቺኛይቱ ልዩ የሆነች የአላህ Subhanahu Wa Ta'ala መዕያና የአላህ Subhanahu Wa Ta'ala እገዛን ማግኘት የአላህን እርዳታ ማግኘት ከአላህ ጥበቃ ውስጥ መሆን ነው አላህ Subhanahu Wa Ta'ala እዚህ የተናገረው። ኢንሻአላሁ ተዓላ የዛሬው ፕሮግራማችንን በዚች የምናቆም ይሆናል። ኢንሻአላህ በሚቀጥለው ፕሮግራም እስከምንገናኝ ድረስ አላህ Subhanahu Wa Ta'ala በመልካም ስራ ላይና በጥሩ ነገር ላይ የምንቆይ ባዶሮች አድርገን ሰለላሁ ወሰለም ዐላ ነቢይና መሐመድ وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته.